ደብዘዝ አርገን ሰጠናቸው አባቴ ዌምብሌ መጣንልሽ ወጋሚ እስካሁን አልተኛህም አርሰናል ለዋንጫ አልፏል አርፈተኛ እኛ ለአራት ዋንጫ ነው የምንጫወተው አንተ ለቶፕ 4 ነው የምትጫወተው ምድረ ፎቃቃ በጠቅላላ እኛ አርሰናሎች ነን ያማልድ አርሰናል ከራባ አርሰናል ወያላ ምድረ ወያላ ብራዘር ብሮ እንዴት ነው ነጋያልሽ ነው አርሰናል ይበላል ቸካዊ ተማሪ መነጽሩን ረስቶ ነው ዛሬ የተበላው አርሰናል አሸንፏል የምሬ ነው ቼልሲ ላይ ለምናደርሰው በደል እኔ ተቃዋሚ ነኝ የመጀመሪያው አርሰናል እምቃወም ሰው ነኝ ምንድነው መንሰራው ዛሬ እኮ ቼልሲዎች የምንፈልገው እግዚአብሔርን መላችሁ በእውነት ቼልሲዎች የሚፈልጉትን ጨዋታ እየተጫወተላቸው ነበር አርቴታ ማለት ግን ኪንግ ካይገባና ህይወታቸውን አበላቸው በቃ ምን ታመጣል ለንደን ብሉ ጠጡ ነው አዛይት ማን ማዶኬ ቡሊ ያደረገው ኩኩሬላን ዘወረወረባችሁ ምንም አታመጡም በቃ ይኸውልህ ከሀቨርዝ ይገባል ያገባባል በጣም ነው ህይወታችሁን ዴክላን ራይስ ምን አይነት ፓስ ነው ያደረክለት ማርቲኔሊ ዛሬ እናቴት ምን አይነት ኢነርጂ ነው ያለው ተጀምሮ እስኪያልቅ አይደክመው ሂንካፔ ትችላል ሙሉ ቲሙ በጣም ይኸውላችሁ ቼልሲዎች ሁለተኛ ሜዳችን ላይ እንዳመጡሽ ጥፍጥፍ አርሰናል በካራባኦ ካፕ ወደ ፍጻሜው ማለፍ ችሏል። ዘንድሮ ይሄ ቡድን በእያንዳንዱ ውድድሮች ለስኬት የቀረበበት ሲዝን ይመስላል። እንግዲህ ቼልሲን በካራባኦ ካፕ ግማሽ ፍጻሜ የመልስ ጨዋታ 1-0 በማሸነፍ መድፈኞቹ አርሰናሎች በድምር ውጤት 4-2 በማሸነፍ ወደ ፍጻሜ ማለፍ የቻሉት ሚኬል አርቴታ የመድፈኞቹ አርሰናሎችን የካራባኦ ካፕ ዋንጫ ጥያቄ ከ32 ዓመታት በኋላ ለመፍታት ዘንድሮ የተቃረበ ይመስላል። ይህን ዋንጫ ለመጨረሻ ጊዜ ያሳኩት ከ32 ዓመት በፊት ነበረ ማለት ነው። እንግዲህ በዚህ ጨዋታ ላይ ቼልሲዎች ይበልጥ በጣም ጠንካራ የሆነ የማጥቃት እንቅስቃሴ ያስመለክቱናል የሚል ግምት ነበረ። ነገር ግን መድፈኞቹ አርሰናሎች ወደ ጨዋታው ይዘው የገቡትን እቅድ በመተግበሩ ረገድ የተሻለው ቡድን ነበሩ። ያም ውጤት ሰጥቷቸዋል። ሞር መከላከሉ ነበር ምርጫ ያደረጉት። እንዲሁም ደግሞ ኳሱን በመቆጣጠር የቼልሲ ሞመንተም ነበረ ለማጥፋት ሲሞክሩ የነበረው። ያም ሳክቶላቸው ቼልሲ በጨዋታው ላይ ምንም ማድረግ ሳይችል እንግዲህ በካይ ሃቨርትዝ ብቸኛ ጎል 1-0 ሊሸነፍ ችሏል ማለት ነው። አሰልጣኝ ሊያም ሮሰኒየር ያሉትን የማጥቃት አማራጮች በጠቅላላ ቀይሮ ቢያስገባም ነገር ግን አንድም እንኳን ኦን ታርጌት ከሰከንድ ሃፍ በኋላ መሞከር አልቻለም ነበረ። በጨዋታው ላይ አንድ ኦን ታርጌት ብቻ ነው ማድረግ የቻለው ሙሉ 90 ደቂቃ ማለት ነው። ይሄ በጣም ደካማ ቁጥር ይመስለኛል። አንድ ለማጥቃት አስቦ የመጣ ቡድን እንደዚህ አይነት ቁጥር አስመዘገበ ማለት ማጥቃቱ ምን ያህል ስኬታማ እንዳልሆነ እንዲሁም ደግሞ የተቃራኒ ቡድን የመከላከል አቅም የሚያስመሰክር ፐርፎርማንስ ይመስለኛል። ካይ ሃቨርትዝ በዚህ ጨዋታ ላይ ተቀይሮ በመግባት 97ኛው ደቂቃ ላይ ጎል በማስቆጠር ነው እንግዲህ የጨዋታውን ብቸኛ ማሸነፊያ ጎል አስቆጥሮ በድምር ውጤት አርሰናል 4-2 በማሸነፍ ወደ ፍጻሜ ማለፍ የቻለው ማለት ነው። ለማንኛውም እናንተ ስለዚህ አርሰናል ምን ትላላችሁ? ሐሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን መጫን እንዳትረሱ። ነገ ምሽት በሌላ የካራባኦ ካፕ ግማሽ ፍጻሜ መልስ ጨዋታ ማንቸስተር ሲቲ ኒውካስትል ዩናይትድን የሚያስተናግድ ይሆናል ማለት ነው። አሁንስ ተስፋችን ማን ነው? ሁላችንም እግዚአብሔር ላይ ተስፋ እናርገ። በቃ በየክለቡ ዞርን አይደል እንዴ? ቼልሲም ይኸው ተስፋ አድርገና ነበር አልሆነም። ሰውን መደገፍ ቡድንን መደገፍ ጥሩ አይደለም። ተስፋችን በቃ ፈጣሪ ነው መሆን ያለበት። ዛሬ ዳኛው ማለት ነው ጎል ሳትከቱ ሳታሳምኑኝ ፊሽካ አልነፋም፣ በቃ ፊሽካውን አልነፋም ጎል ክተቱ አለን በግድ ማለት ነው። እኛ ምን እናርጋንግማን? እሺ እንደዛ ከሆናለና የሚገርም ካውንተር ዴክላን ራይስ ለካይ ሃቨርትዝ የሚገርም ፓስ አደረገለት። ካይ ሃቨርትዝ ሳንቼዝን አንበላጦ አንከባሎ አንፈራፍሮ ልጥጥ አደረገና በቃ እንደዚህ አሳምኑኝና ፊሽካውን ልንፋ አለ ዳኛው ማለት ነው። እንግዲህ ዳኛውን ለማሳመን የማናደርገው ነገር የለም፣ አሸንፈናል። ሀከሩ ዛሬ ሀክ ማድረግ አልቻለም። የአርሰናልን ተከላካይ ክፍል ነው ማለት ቀይሮ አስገባ። ምንም ቀድሞ አወራ። ማንቸስተር ኤሚሬትስ ላይ ማሸነፍ ከቻለ እኛ አያቅተንም፣ እኛም እናሸንፋለን አለ። ያቡችላ ጫጩት ማለት ነው ጋርናቾ። this is አርሰናል። ሳሊባና ጋብሪኤል ናቸው እሺ የሚገጥሙ የዌስትሃም ተከላካይ አይደለም። ለማንኛውም ሼር በደንብ ይደረግ። ሼር፣ ፎሎ፣ ኮፒ ሊንክ፣ ሪፖስት አድርጉት። ቤተሰብ አልፈናል። በገዛ ሽጉጤ ነው የደፉኝ ማለት ኪንግ ካይ ኮብራ ካይ። አቤት ጎል፣ አቤት ጎል፣ አቤት ጎል። ወሽመጥ ቆራጭ ወሽመጥ እንዲህ ለሚሰልት የሚያረግ ጎል ኪንግ ካይ ያበደ ጎል ነው የከተተው። አርሴ ዌምብሌ ነግራችኋለሁ።
መርሃ ግብር ማሟያ ጨዋታችን ነበር። መርሃ ግብሩን አሟልተን ወደ ዌምብሌይ ደግሞ ደርሼበታለሁ። አርሰናል ወደ ዌምብሌይ በምን እንደሚሄድ በትሬን አይደለም በባስ ነው የሚሄዱት። አርሲዎች እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ሀ ተብሎ ተጀምሯል የዘንድሮ ሲዝን ማለት የዘንድሮ ሲዝን ስኬታችን ሀ ተብሎ ተጀምሯል። ዌምብሌይ ላይ እንግዲህ ሆፕፉሊ ሲቲ ነው የሚመጣው። ሲቲንም ዋጋውን ሰተን ዋንጫውን እንደምናነሳ ምንም ጥርጥር የለኝም። አርሲዎች እንኳን ደስ አላችሁ፣ እንኳን ደስ አላችሁ። አርሲዎች ይመቻችሁ። ይሄ ደስታ ይገባችኋል። አርሲዎች የምር ይገባችኋል። አርሲዎች በደንብ ድብን እያደረጋችሁ ተደሰቱ። ይመቻችሁ። አርሲዎች ይሄን ቪዲዮ ደግሞ በደንብ ሼር፣ ኮፒ ሊንክ ያደረጋችሁልኝ ፎሎ ያደረጋችሁ ደግሞ ፎሎ አድርጉ። ይመቻችሁ። አርሲዎች እንኳን ደስ አላችሁ። ወይኔ ጀማው ተበላ። አረ ቼልሲ ፋንስ ምን እሺ በቃ ጭው አንዴ እኮ ከተለጠፋችሁ እኮ ተለጠፋችሁ ነው። ማን ውጣ ብሎኝ ነው በዚህ ሌሊት ማን እንዴ አስጨነቃችሁ? አረ አምልጡ። ጃካ ምናምን ነገር የደረባችሁ ታድዳችሁ ራሳችሁን ሴፍ አድርጉ። በዚህ ይሻለኛል። በዚህ ቤት በኩል ላምልጥ ነው። እንዴት ነው መንገባው ነው? በሰላም ገባችሁ። ግን ከዲኤስቲቪ ቤት የወጣችሁ ሰዎች ያያችሁ ይሁን እኔ ከኢቨንቴ ላይ ወጥቼ ቀኝ ልሄድ ግራ ገባኝ። በቃ አፉ በሉን። በቃ ቼልሲ ፋንስ አፉ በሉን ለዛሬ። አይ አምልጡ በቃ ሌሎቻችሁ። ጀማው ኮንግራ የአርሴ ፋሚሊ ኮንግራ። በሚካኤል አርቴታ ስር ለሁለተኛ ጊዜ ፍጻሜ ባለቀ ሰዓት ቼልሲ አግብቶ ያሸንፋ ብለህ ስቋጣም እንዳልነበር የሚገርም ጨዋታ አርሰናል እንደሚፈልጉ ተጫውቷል። አለቀ። እንደሚፈልጉ ጨዋታውን አዝጎ የሚገርም ድል ጀመው። የሚገርም ድል አባት ሃቨርስ ባለቀ ሰዓት ላይ ልጥፍ። በቃ አርሰናል የሚፈልገውን ጨዋታ ተጫውቷል። አዝጎ ጨዋታውን የሚደብር ጨዋታ ተጫውቶ አርሰናል ወደ ፍጻሜ ከሲቲ ጋር ነው። ሲቲ 2-0 ኒውካስትልን ባለፈው አሸንፎታል። አሁን ለፍጻሜ ካራባው ካፕ በሚካኤል አርቴታ ስር ለሁለተኛ ጊዜ የሚገርም ጨዋታ አርሰናል ጋር የተጫወቱ የሚገርም ጨዋታውን አሰልችቶት ጀሞ ኮንግራ የአርሴ ፋሚሊ ኮንግራ። ቀጣይ ፕሪሚየር ሊግ አለ፣ ቀጣይ ቻምፒየንስ ሊግ፣ ኤፍኤ ካፕ አለ። ኮንግራ ሁላችሁም የአርሴ ፋሚሊዎች ኮንግራ። አንዳንድ የማይቀየሩ ነገሮች አሉ። በቃ የማይቀየሩ ነገሮች። አርሰናል እንኳን ደስ አላችሁ ለፋይናል ስለደረሳችሁ። የማይቀየሩ ነገሮች አሉ። በቃ አንዳንድ ነገሮች አይቀየሩ። ይህ ቡድን ማለፍ አልነበረበትም። በእናትህ ማለፍ አልነበረበትም። ምን የሚያስጠላው እኮ ምን እንደሆነ ታውቃላችሁ? ይለፉ። ኧረ እንደው ለማይበሉት ዋንጫ አሁን አንደኛው ኳድሪፕል ነው የሚጫወቱት። አንደኛው ተሳክቷል። ሁለት ተሳክቷል እንጂ ፕሪሚየር ሊግ እና ካራቦ ካፕ ተሳክቷል። ቻምፒየንስ ሊግ እና ኤፍኤ ካፕ በቃ አርሰናል 4 ዋንጫ በላ። እኔ እኮ ፋይናል ላይ እፈልግሻል። በማለፍሽ ደስ ብሎኛል፣ ግን በዛውም ልክ ከፍቶኛል። ለምንድን የከፋኝ? ካራቦ ካፕ ተበላ። አሁን 3 ይቀራል ለኳድራፕል። እግር ነው የምበላው። ስለ ጨዋታው ሳወራ ማለት ነው የቼልሲ አሰልጣኝ ምን አስበው ነው ይገባ? 1-0 የአንድ ጎል ተመሪነት ሆኖ በሜዳው ተሸንፎ ወደ አርሰናል ሲመጣ ፓልመርን ጄምስ የሌለበት ጄምስ ራሱ የት ሄዶ ነው? ኳሊቲ ፕሌይ ስቴቫውን ምናምን አስቀምጦ ምንድን ነው ካምባክ ለመስራት ነው ያሰበው? በነዛ ሌላ ደደብ ተጫዋች አስገብተው በስርዓት ካምባክ መስራት ይችል ነበር። ሲደበደቡ ነው ያመሹት። ግን ምንም ማድረግ አይቻልም። እንዳለ ሊያጠቁ ሄዱ። አንድ አገባባቸው ሃቨርትዝ። ምን አለ ለማርቲኔሊ ቢሰጠው ስጠኝ እንጂ አንጀቴን በላኸው አለ እኮ ማርቲኔሊ ራሱ። ለማንኛውም ፋይናል ላይ ጠብቂኝ። ፋይናል ላይ ተቋጥሪያለሽ እኮ ነገ ከኒውካስትል ተቋጥሪያለሽ። አንቺም አንድ ጎል ይዘሽ አልፈሽ ማግባት ሳችኝ ማለት ነው። እኔ ደግሞ ቢያንስ ማግባት ይችላል። ለምን 2 አያገባብኝም? 2-3 ስለማገባበት ነገ ኒውካስትል ላይ እዛ 2 ንጹህ ጎሌን ይዤ አልፋለሁ ቢያንስ። ፈርዶብሽ በቃ ከኔ ጋር ለትልጬ ልጥልሽ ነው። ፋይናል ደርሰሽ ለትልጬ ነው እማባርሽ ማለት ነው። ገብቶሻላ? እንኳንም ከኔ ጋር ደረሰሽ አሳይሻለሁ። ልክ የማን ክብር ከፍ እንዳለ የማን ክብር ዝቅ እንዳለ ለጥፌ ነው ማሳይሽ የዛኔ ማለት ነው። ወይኔ ቼልሲ ምን አይነት ጨዋታ ነው የምትጫወቱት? እግዚአብሔር ጋርናቾ ማለት ነው። በቃ ራሱን እኔ እግር ኳስ እንዲጫወት ማን የመከረው ነው እኮ ጥያቄው። ቆይ የምንም በቃ አይሆንም እኮ ለእግር ኳስ ልጁ። በቃ ከዩናይትድ ወጣ፣ ያው ቼልሲም ገባ፣ ያው ሃቨርት ባለቀ ሰዓት የማይሆን ስራ ሰሩባቸው። በቃ ግን ኢንዞ ሞክራል። ኢንዞ ነው በቃ አንድ ሲሞካክር እየነበር ግን እሱም
ኦፍ ታርጌት ነው የሚሆንበት። እኔ ለጥፍ የምጥልሽ ከአንቺ አፍንጫ ላይ እኔ ዋንጫው መበላው ገብቶሻል አይደል? ከአርሰናል አፍንጫ ላይ ወስዶኝ ነኝ። እንደ ወያለውና እንደ አርቴታ ግን አሰልቺ እግር ኳስ የሚጫወት አለ? የሚያስጠላ እግር ኳስ 1-0 አሸንፋችኋል እንደምንም ብላችሁ። ነገር ግን ሪስፔክቱ ቼልሲ፣ የምር ቼልሲ ይችላል። ይሄንን ጨዋታ ቼልሲ ማሸነፍ ነበር የሚገባው። ተጫውተዋል። በሜዳችሁ መጥቶ ቅጥቅጥ አድርጓቸዋል። አንድ ጎል እንደምንም ብላ አግብታል ተስፋ ከቆረጡ በኋላ። ነገር ግን ቼልሲዎች ተጫውተዋል። የምር እንደውም አዝናኝ እግር ኳስ እንዲጫወቱ ቼልሲ ነው። ከረፍት በፊት ሁለታችሁም የሚያስጠላ እግር ኳስ ነበር ስትጫወቱ የነበሩ ተፈራርታችሁ። ነገር ግን ቼልሲ ከእናንተ የተሻለ ነበረ። ሊያም ሮዜኔር ከአርቴታ የተሻለ ጨዋታ ሲጫወት ነበረ። አረ ምን አሰልቺ እግር ኳስ ነው የሚጫወተው ግን አርሰናል በጣም ያስጠላል። የምሬን ነው የምላችሁ። በሜዳችሁ እየመጣ ሁሉም እየተጫወተባችሁ ነው ያለው። ማንቸስተር ዩናይትድ በሜዳችሁ መጥቶ አስጥሏቸዋል። ቼልሲ ዛሬ ቅጥቅጥ አድርጓቸዋል። ሊቨርፑል አስጥሏቸዋል። የሚያስጠላ ጨዋታ። ነገር ግን ሪስፔክቱ ቼልሲ፣ የምር ሞክራችሁ ነው የወደቃችሁት። ተጫውታችሁ ነው የወደቃችሁት። ብትወድቁ በዚህ አይነት ጨዋታ ሲቲ ያገኝሻል። ዌምብሌ ላይ ወያኔ ያገኛል ሲቲ። የሚያስጠላ ጨዋታ ነው ጨዋታ። በቃ ሃራምቦል የእናንተ ነው። እግር ኳስ ኤምሬትስ ላይ ጨርቋን ጥላ አበደች። የአርሰናል ደጋፊ ሆነ ይሄንን ጨዋታ ያላየ እግዚአብሔር ተደሰት አላለህም። በቃ አልመረጠህም። ሂንካፒ ምን አይነት ተጫዋች ነው? ካይ ሃቨርትዝ ኧረ በስመ አብ። ያ ቆሻሻ አሰልጣኝ መነጽሩ ጠፋበት። የቆመበት ነው የጠፋው። ይሄ አርሰናል ነው። አንተ ካሜራ ደቅነህ መተቸት የምትችለው ክለብ አይደለም። ገባህ አይደል? ይሄ አነስ ያለ ጨዋታ አለኝ ምናምን ያልሹ ማለት ነው። ከሁለት ዋንጫ እስካሁን አሰናብቶሻል። ፕሪሚየር ሊጉን ኦልሬዲ በልተነዋል። ካራባው ካፕ አሰናበትንሽ ማለት ቀለል ያርግልሽ፣ የቀለለ ይሆንልሽ። አረ ካይ ምን አስፈለገ? ቀለል አድርገን እኮ 0-0 ብንወጣ የበቃን ነበር እኮ። ወይኔ ዊሊያም ሰሊባ ወኔው በቃ ወይኔ ኤምሬትስ ስቴዲየም ወይኔ እንዴት ነው ደስ የሚለው። አረ ምድረ ቋጣሪያ ሳይመለከትም ገብተተኛ። አረ በስመ አብ። ይመቻችሁ ጋነርስ ይመቻችሁ። አርሰናል 1 ቼልሲ 0 የተጫዋቾች ሬቲንግ እንደ ሁልጊዜው ከበረኛ ነው የምንጀምረው። እናንተ ደግሞ እንደ ሁልጊዜው ኮፒ ሊንክ ሪፖስት ያርጋችሁ ጀምሩ። ፎሎ ማታደርጉ ሰዎች ፎሎ አድርጉ። ማን ዛሬ ቼልሲ ማለት ነው የሚያሸንፈን መስሎት በቃ እንደ ልቡ መጫወት ጀመራ። ወሰድንና መጨረሻ ላይ ስጥት። እንደ ሁልጊዜው ከበረኛ ነው የምንጀምረው ማለት ነው። ኬፓ የሚገርም ኳስ ፈርስት ሃፍ ላይ ማለት ነው ኤንዞ መጥቶበት ነበር፣ እሱም መለሰ። ከዛ በኋላ በእግሩ የሚያምር ጨዋታ ሲጫወት ነበር። ዛሬ አስደስተኛል። ኬፓ 9 ነው የምሰጠው ማለት ነው። ከዛ ሂንካፒ ጋር እንሄዳለን። በኢየሱስ ስም ክላስ። አረ ሂንካፒ ትችላል። አርሰናል ከፈረመ ጀምሮ እንደዚህ አይነት ጨዋታ ተጫውቶ ያውቃል። ማን 15 ነው የምሰጠው እንዴ እዛ ጋር ዛሬ ማለት ነው። በዛ ቦታ ማንንም ሰው ብታስገቡ አያጥፎም። ሂንካፒ ሲያጠቃ ሲከላከል አስደስተኛል። ትችላል። ከዛ ጋብሪኤል ጆ ፔድሮን በጥፊ ለምን እንደምትመታው እንዴ? ምን ሆነ ነው? ፔድሮ እኮ ኖርማል ሰው በጥፊ ባይበሉባህ ምናምን እየጠፈጠፈ ነበር ሲጮት የነበረው። ማን ጋብሪኤል ትችላለህ። 9 ከ10 ሳሊባን በዚህ አረ ለሁለት አሰቃያችሁት። ልጁ ይሄን ያህል አይገባውም። መከራ እኮ አይኖ ብራይተን ላይ አግብቶብናል፣ ግን እንደዚህ መጠፍጠፍ በጣም ነው የምትችሉት። ሳሊባ ትችላለህ አንተ ራሱ 9 ከ10 ማለት ነው። ቲምበር ጋር ይላል። ቲምበር ፈርስት ሃፍ ላይ የማይሆን ሮል ነበር የሰጠው አርቴታ ማለት እኔ ግራ ገባኝ። ወዴት ነው የሚሄደው ይህ ሰውዬ እያልኩኝ ነበር፣ ግን ሰከንድ ሃፍ ላይ ሶሊድ ሆኖ ነበር። በጣም ያበደ ጨዋታ። ቲምበር 8 ከ10 ማለት ወደ መሀል እንሄዳለን። ዙቢሜንዲ ማን ይህ ሰውዬ ቆይ ግን ሁሌ ነው እንደሚጮተው ሁሌ ነው ሙሉ ጨዋታውን የሚጮተው። አርቴታ አንተ ተው እያሰብክ ቀይረው። ምን ሆነ ነው? በጣም ሁሌ እየተጫወተ አይደክመውም? ይችላል። ማን 9 ከ10 ዙቢሜንዲ በጣም የሚያምር ጨዋታ። ከዛ ዴክላን ራይስ ጋር እንሄዳለን። ማን ራይስ አይደክመውም። ታውቃላችሁ ራይስ ሞተር ነው። እስከ መጨረሻው ደቂቃ ይጫወታል። መጨረሻ ላይ ለሃቨርዝ አሲስት ያደርገለት እሱ ነው። ማን ራይስ ትችላለህ 10 ከ10 በጣም ያበደ ጨዋታ። ኤዜ ፕሬስ ማድረግ ልመድ። ምን ሆነ ነው? ሮጥ በል። እግዚአብሔርን ኤዜ በጣም ሰነፍ ነው በእውነት። ከኳስ ውጪ ሲሆን ሰነፍ ነው ኤዜ። ምንም እየተጫወተ አልነበረም። 7 ከ10 ነው የምንሰጠው ማለት ነው። ከዛ ማዱዌኬ ጋር እንሄዳለን። ማዱዌኬ ማን አንድ ሰው ሊያግዙ ይገባል። እሱን ሰውዬ ማዱዌኬ ካለ ቤን ዋይት ነው መሆን ያለበት። በቃ ጭራሽ ማለት ነው። ኩኩሬላን መጀመሪያ ላይ እኮ እያዳፋት ነበር፣ ግን
ትንሽ ከበዳት ደግሞ ማዱኬ አልቻለችም ማለት ነው። 7 ከ10 እንሰጠዋለን። ጊዮኬሬሽ ሁለቱንም ሰዎች ቡሊ እያደረጋቸው ነበር። አንተ ሰውዬ ከፍቅረኛው ጋር ሲመለስ እንዴ ምን ሆነ ነው? 8 ከ10 በጣም ያበደ ጨዋታ። ማርቲኔሊ 10 ከ10 ማለት ነው። ይኸውላችሁ ማርቲኔሊ በማጥቃቱ አይደለም ዛሬ መከላከሉ ላይ አይደክመውም። እዛ ይሄዳል ይመጣል። ያለ ቦታው ተቀይሮ ራይት ዊንግ ሰከንድ ሃፍ ከተቀየረ በኋላ ማዱኬ አይታችኋላ። ማርቲኔሊ በጣም ያበደ ጨዋታ ማን 10 ከ10 እግዚአብሔርን ማለት። ከዛ በኋላ ትሮሳርድ ጋር እንሄዳለን። ትሮሳርድ ገብቶ ክሬቲቭ ዊንገር ነው ትሮሳርድ ምላችሁ። ለዚህ ነው ሁሌ በጣም ነው የሚችለው ማን 8 ከ10። ከዛ ሃቨርዝ ጋር እንሄዳለን። ኪንግ ካይ አገባ ወይኔ ትችላለህ አንተ በጣም ነው የምትችለው። ሃቨርዝ በጣም ነው የምትችለው። በረኛ አጠፍክባቸው። ያን ያህል ዲፕ አይደለም ቼልሲ ለምንድነው እንዲህ የምትጠላቸው? በጣም ነው የምትችለው አንተ 10 ከ10